በሉቃስ ወንጌል ምዕራፍ 24 ከቁጥር 44 ጀምሬ አነብላችኋለሁ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳቸው ቃል ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደሱ ኖሩ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በዚህ ዕለት በዚህ ምንባብ የጌታችንን ዕርገት ስናዘክር በዚህ ጽሑፍ ሶስት አበይት ነገሮች እናያለን። አንደኛ፣ የአባቴን ተስፋ እልክላችኋለሁ የሚላክ ተስፋ። ሁለተኛ፣ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ የሚል ትእዛዝ፣ ኃይልን የሚለብሱበትን የሚልክላቸውና በኢየሩሳሌም መጽናት እንደነገር። ከሁሉም የሚያስደንቀው ይህ ዕርገት ካዩ በኋላ መድኃኔ ዓለም ክርስቶስ በሥጋ ከዚህ ዓለም ከተለያቸው በኋላ በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ትኩረት የሚሰጠው በዚህ ኃይለ ቃል በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። አንዳንዶች ሲናገሩ መለየት የሞት ታናሽ ወንድም ነው ይላሉ። አብሯቸው የነበረውን ይመክራቸው፣ ይዘክራቸው፣ ይመግባቸው፣ ቃሉንም ያስተምራቸው የነበረው አባት ጌታ በብዙ ድንቅ ታምራት ሕይወታቸውን የለወጠው ከነሱ ሲለይ በአካል የሚለይ ሰው እንደሚያዝነው አይደለም እያዘኑ የተመለሱት። በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። እኒህ ሰዎች አያዝኑም እንዳንል አስቀድሞ ከነሱ በሞት ሊለይ ሲል እጅግ እንደሚያዝኑ፣ እንደሚፈሩ፣ እንደሚጨነቁ አስቀድሞ አውቆ በማቴዎስ ወንጌል ምዕራፍ 18 ላይ እንደተጠቀሰው ልባችሁ አይታወክ ብሎ አስቀድሞ ያጽናናቸው ነበር። እንደሚታወቁ አውቆ እዚህ ላይ ግን መታወክ የለም። እዚህ ላይ ግን ፍርሃት የለም። እዚህ ላይ ሐዘን አይታይም። በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ለምንድን ነው ሲለዩ ደስታ? የዕርገቱ ታላቅ ሚስጥር ነው። ጌታችን ወደዚህ ምድር በወረደበት ሰዓት በታላቅ ክብር በመላእክት ስብሐት ለእግዚአብሔር በሰማያት ተብሎ በበረት እንደተገኘ ሁሉ ከእነዚህም ከደቀ መዛሙርቱ ተለይቶ ወደ ላይ ባረገበት ሰዓት በብዙ መላእክት እልልታና ክብር ነው የተመለሰው። ይህ መመለስ ለሰው ልጅ ታላቅ ክብር ያስገኘ ነው። በእርግጥ ይህን በዓለ ዕርገትን ስናስብ ከዘጠኙ የጌታ በዓላት አንዱ ታላቁ በዓል ነው። ከዘጠኙ አንዱ ግን በተለያዩ አብያተ ክርስቲያናት በተለያዩ እምነቶችም ካሉት አበይት በዓላት መካከል በትንሹ የሚከበረው ይሄ ነው። በእኛም የሚታየው ይሄ ነው። ግን በጌታ ዘንድ የከበረ ነው።
ይህም ክቡር የሚያደርገው ቀዳማዊ ቃል ወልደ አብ ወልደ ማርያም አምላክ ሰው አምላክ የሆነ በተዋህዶ የከበረው ሥጋ የአዳም ሥጋ በዳግማዊ አዳም በክብር ከአብ ቀኝ ጋር የተቀመጠበት ዕለት ነው። ይሄ የኛ የክብር ቀን ነው። ተዋርዶ የነበረው አዳም፣ ከክብር ወርዶ የነበረው አዳም፣ ከገነት ተሰዶ የነበረው አዳም፣ ያ በስቃይ የነበረው አዳም አስቀድሞ አዳም ከኛ እንደ አንዱ ሆነ ተብሎ በነቢያት በትንቢት እንደተነገረለት በዘፍጥረት ያ ክብር የተመለሰበት ከዛም ይልቅ በልዕልና በአብ ቀኝ ይህ ከድንግል ማርያም የነሳው ሥጋ በክብር የተቀመጠበት ዕለት ነው። ያ በክብር እንደሚቀመጥ ሲያውቁ ያ በታላቅ ክብር ወደ ላይ እንዳረገ ሲመለከቱ በጣም ደስ አላቸው። ወደ ክብራችን የተመለስንበት እንደውም ልዕልናን ያገኘንበት ነው። ያ ክብር ታላቅ ደስታ ይሰጣል። ያ ብቻ አይደለም። ይህ ዕለት ታላቅ የሚያደርገው አስቀድሞ ልባቸው አይታወቅ ብሎ እንደተናገራቸው እነሆ ወደ አባቴ እሄድ ዘንድ እሻለሁ፣ ስለ ቦታን አዘጋጅላችሁ ዘንድ ለእናንተ ለእኔ መሄድ መልካም ነው ብሏቸዋል። የእሱ ከእነሱ በአካል ተለይቶ መሄድ ለእነሱ ክብር በዚያኛው በዘላለማዊ መንግስቱ ቦታን ያዘጋጅላቸው ዘንድ ስለሆነ ያን ክብር የሚያገኙበት ያ ቦታ የሚዘጋጅበት ከእኔ ጋር በአብ ዘንድ ትከብራላችሁ ትነግሳላችሁ ብሎ እንደተናገሩ ያን ንግስና የሚገኝበት ክብር ስለሆነ ይህም አንድስ ያሰኛቸው። ከሁሉ የሚልቀው ሲያርግ ምን አደረጋቸው ነው የሚለው? ከኔ ጋር ናችሁ? ምን አደረጋቸው ነው የሚለው? ባረካቸው ይላል። ሲለያቸው ባረካቸው በብዙ በረከት በብዙ በረከት። እግዚአብሔርን የሚያውቅ ሰው ከእግዚአብሔር ጋር ህብረት የሚኖረው ሰው የጌታን በረከት አጥብቆ ይሻል። የሚያኖርን የጌታ በረከት ነው። ሐዋርያት ደስታቸው በዕለቱ በተባረኩት በረከት እንዲሁም ስለ ዛሬው በበረከቱ ስለ ነገው ደግሞ በተሰጠው ባል ተስፋ የአባቴን ተስፋ እልክላችኋለሁ። ስለ ዛሬው እንዳይደንቃቸው ሐዘን እንዳይገባችሁ በረከቷል። ስለ ነገሩ ደግሞ ፍርሃት እንዳይገጥማቸው ተስፋ ሰጣቸው። ዘላለማዊ የሆነ ተስፋ የአባቴን ተስፋ እልክላችኋለሁ። ያ ነው የደስታ ምንጭ። ባረካቸው። ያዕቆብ ትዝ ይላችኋል። ያዕቆብ ወንድሙ ኤሳውን ሊያገኘው ሲሄድ ወንዙን ልጆቹንና ቤተሰቡን ካሻገረ በኋላ ብቻውን ቀረ ይላል። በሌሊት የሚጸልይ ነበር ይላል። ከዛም በሌሊት አንድ ሰው ይታገለው ነበር። ሲታገለው አምሽና ሊነጋጋ ሲል እነሆ ነግቷልና ሄዳለሁ ሲል ካልባረከኝ አለቅም፣ ካልባረከኝ አለቅም። የእግዚአብሔር በረከት ነው የሚያስፈልገን ወገኖች። እግዚአብሔር ይባርከን። ካልባረከኝ አለቅም ሲታገለው አምሽቶ ያን በረከት ባረከው ይላል። ያን በረከት ነው ደቀ መዛሙርት ያገኙት። ያዕቆብ ሲታገለው ሸጎናውን ነካው። ከዚያም በኋላ ያነክስ ነበር ይላል። ግን ሰውነቴ እግዚአብሔርን በዓይኔ በፊት ለፊት አይቼዋለሁና ሰውነቴ ዳነች ይላል። እያነከሰ ዳነች ይላል። የእግዚአብሔር በረከት ጎደሎነታችንን የሚሞላ ነው። በስጋ ስለጎደል በስጋ ስላነከስ በስጋ ስለሚጎለን አይደለም፣ በረከቱ ስለሚሞላ ነው። በአካል ስለተለያቸው አይደለም ሐዘን የሚሰማቸው፣ በበረከቱ ስለተጎበኙ በብዙ ደስታ ወደ ኢየሩሳሌም ገቡ ይላል። ያን በረከት እግዚአብሔር ያድለን ወገኖች። የእሱ በረከት ከኛ ጋር ካለ የሚጎለን አይታየንም። ጎደሎ ሁሉ ሰላማችን ላይ ያናቀው፣ ጎደሎ እጥረቱ ሁሉ ደስታችንን አያበላሸው። የደስታ ምንጭ የእግዚአብሔር በረከት ባረካቸው ይላል። የባረካቸው ወደ ላይ ከፍ አለ ነው የሚለው። በረከቱ ዘላለም ነው። እጁን ዘርግቶ ነው ሲያደርግ አይታችሁታል።
በበረከት እንደባረካቸው ዘላለም እጁ ዘርግቶ እጆቹ ለእኛ የተዘረጉ ናቸው። እግዚአብሔር የተባረከ ይሁን። እኛን ለመባረክ እጆቹ የተዘረጉ ናቸው ወገኖች። ያን በረከት በዛ በረከት ባረካችሁ ይላል። የተሰጣችሁ ተስፋ ደግሞ ታላቅ ተስፋ ነው። ብዙዎቻችን ስለ ትናንትናው እየተጨነቅን፣ ስለ ትናንትናው እያዘንን፣ ስለ ነገው እየተጨነቅን ዛሬን ሳንኖር የምንኖር ሰዎች አለን። ጌታ ባርኮ ብቻ አይደለም ዝም ያላችሁ፣ ተስፋ ሰጣችሁ። ተስፋው ምንድን ነው? ከማን የሚሰጥ ነው? ከአብ። የአብ ተስፋ። ያ ምን የሚሰጥ ተስፋ ነው? ኃይልን የሚሰጥ ነው። በሐዋርያት ላይ ምዕራፍ 1 ላይ በሐዋርያት ሥራ ላይ ኃይልን እስክትለብሱ ከኢየሩሳሌም አትውጡ ነው ያለ። ኃይልን የሚሰጥ ፍርሃትን የሚያስወግድ ጭንቀትን የሚያርቅ ሚስጥራትን የሚገልጽ ያ ኃይል ይላክላቸዋል ተባለ። ደቀ መዛሙርቱን አይተናል አይደል? በትንሣኤ ብዙ ጊዜ ሲሰበክልን ነበር። ጌታ ሲለያቸው ምንድን የሆኑት? ቤታቸውን ዘግተው በፍርሃት ተቀመጡ አይደል? በፍርሃት በጭንቀት የተቀመጡ አሉ። ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ። ደቀ መዛሙርት አስቸጋሪዎች ነበሩ። አይታችሁታል። ጌታ ሲለያቸው እነሱ ብትንትን ማለት ባህሪ ነበራቸው። የኤማሁስ መንገደኞችን ታስታውሳላችሁ አይደል? ወደ ሰፈራቸው ገቡ። እነ ጴጥሮስ ሌሎችን ደቀ መዛሙርት ይዞ ምንድን ነው ወደ ጥንቱ ስራ ተስፋ የመቁረጥ ሂደት። ሌሎችም እንዲሁ ተበታትነው በጭንቀት ነበሩ። ኃይልን እስክትለብሱ ድረስ በኢየሩሳሌም ጽኑ ይላል። ኢየሩሳሌም ማነች ዛሬ? ቤተ ክርስቲያን ነች። ኃይልን ጽናትን የምናገኘው ከየት ነው? ከቤተ ክርስቲያን ነው ማለት ነው። ኃይልን እስክትለብሱ ድረስ በኢየሩሳሌም ጽኑ። ያ ኃይል ማን ነው? ያ ኃይል ማን ነው? መንፈስ ቅዱስ። በመቼ ቀን የሚላክ? በበዓለ ሃምሳ ካረገ በስንተኛው ቀን? በ10ኛው ቀን የሚላክ መንፈስ ቅዱስ ነው። ያ ኃይልን የሚሰጥ ነው። ያ አጽናኝ መንፈስ ነው ይላል። ያ ያስተማርኳችሁ ሁሉ የሚገልጽላችሁ መንፈስ ነው ይላል። የሚገርማችሁ ሰው የተማረውን የተረዳውን ይረሳል። እንደው ጊዜ ሀገር ችግር አለብን አይደል? የመርሳት ችግር አለ አይደል? በጣም ስትረሱ ሲበዛ ብዙ ነገር የያዝነው ሁሉ የሚጠፋን ሰዎች አለ። አንድ ሰው ነበረ፣ አንድ ጽሑፍ ላይ ያነበብኩት ቁልፉን የቤቱን ቁልፍ ቤቱ ውስጡ ቤት ረስቶ ጥሎ ይወጣል። ከዛ ቆልፎ ወጣ እና ያን ቁልፍ ያጠዋል። እንዳይገባ ቁልፍ ነው። ከዛ ውጭ ይፈልጓል ቁልፉን እና ወዳጁ መጣና ምን ነው አለው። ቁልፍ ጠፍቶኝ ይለዋል። እንዴት የጣልክበትን አስታውሶ ቤት ጣልከው? አይ ውስጥ ነው የጣልኩት። እና ውጭ ለምን ትፈልጋለህ? አይ ውስጡ ስለተዘጋ ነው አለ። ቁልፉን ማግኘት ነው። ለሐዋርያት ትልቅ ተስፋ የሚሆን ለአስተምህሮታቸው ቁልፍ የሚሆን ሕይወታቸውን የሚቀይረው ይህ መንፈስ ቅዱስ ነው። ይህ ኃይልን የሚሰጣችሁን ይህ ውስጣችሁን የሚለውጠውን ኃይል እስክትለብሱ ድረስ ከየት አትውጡ አለ? ከኢየሩሳሌም። እኛ ግን ብዙ ፍርሃት፣ ብዙ ጭንቀት፣ ተስፋ መቁረጥ ሲኖረን ተስፋውን የምንፈልገው ከማን ነው? ከአብ ነው? ቁልፉን ፍለጋ ውጭ እንደምንፈልግ ነው የምንፈልገው። አልኮል እየጠጣ ደስታ ለማምጣት ይፈልጋል አይደል? ሲጨነቅ ነገሮችን ለመስራት ብዙ ፈተና፣ ብዙ ጭንቀት፣ ብዙ ውጣ ውረድ፣ ብዙ ሰላም የሚነሳ ነገር ሲያገኙ ሰዎች ሰላማቸውን ለማግኘት በሌላ መንገድ ይሄዳሉ። ችግሩ ግን ያለ ከውስጥ ነው። አንዳንዴ ውስጥ ስንል ደግሞ የራሳችንን ቁልፍ አለ ወዳጆቼ።
ራሳችን ላይ ችግሩ እያለ ሰው ላይ ችግር እንፈልጋለን። የራሳችን ባህሪ ሳይስተካከል የራሳችን ጸባይ ሳይስተካከል